ክርስቶስን መውደድ ማለት ጸሎት መጸለይ፣ ጾም መጾም፣ ስግደት መስገድ፣ ቅዳሴ መቀደስ ማስቀደስ ብቻ አይደለም። ዋናው ክርስቶስን መውደድ በጎቹን መጠበቅ ነው። በዚህ ዘመን አብያተ ክርስቲያናት ማልማታቸው፣ ልማት መስራታቸው መልካም ሆኖ ሳለ ክርስቲያንን ትቶ ግን ማልማት ህንፃውም በባዕድ ይፈርሳል፣ ህዝቡም ይጠፋል፣ ያለ ዋጋ መቅረትን ይመጣል። ጌታ መጥቶ 12 ሰው ሰበሰበ እንጂ 12 ብር አልሰበሰበም። መሰረታዊ የክርስቶስ ደቀ መዛሙርት ዓላማ አሳ መሰብሰብ አይደለም፣ እንጀራ ማከማቸት፣ ንግድ አይደለም፣ ወንጌልን መስበክ ነው። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡን የሚያጡታል፣ ክርስቶስን የሚያጡታል። መገፋፋቱ ቢበቃ፣ ዘረኝነቱ ቢበቃ፣ እኔ ያልኩት ይሁን ማለቱ ቢበቃ፣ እኔ በልጥ ያለው ቢበቃ፣ ለሁሉም ይበቃ አምላክ አለ። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር። ካህን ሲነግድ አያተርፍም። የካህን ንግዱ ምእመን